ፍላጎት አይደለም፣ ይሄ ፍቅር አይደለም፣ ውሸታም ነች እቺ ሴት። የሆነ ነገር ከአብርሃም የፈለገችው ነገር ነው ይመስለኛል። ከሱ ጋር ቤተሰብ ዛሬ እኔ በጣም ገርሞኝ ነው። እንደው ማርያም በእነሱ በቃ አስጠሉኝ፣ በጣም ደበረኝ። በቃ በእነሱ ራሱ እንደዚህ መናገር ለምን እንደው ታውቃላችሁ? ሁሉም ነገር የተበጣጠሰ የሆነ በቃ የተግማማ ነገር ስለሆነ የሚሸት ነገር ነው የሆነብኝ። የነ ሩታና የነ አብርሽ ነገር ማለት ነው። እንግዲህ ዛሬ አይታቸዋል። ሩታ እንግዲህ ውሳኔዋን ወስናለች። ውሳኔዋ ምንድነው? ባሏን አሳልፋ ለሄርሜላ ሰጥታለች። እንግዲህ ሄርሜላ በግላጭ እንግዲህ አብርሽን አግኝተዋለች። ምንም ሊደረግ አይቻልም። ከዚህ በኋላ ሄርሜላን ምንም እናገርበትም ቃላትም የለኝም። ለምን የሰውን ባል በግዴታና አይን ውስጥ ገብታ ፈልቅቃ በመውሰዷ ምንም ሊደረግ አይቻልም። እሷ ብትሸሽ ኑሮ ሄርሜላ ከአገር ወይ ወጣ ወይ የሆነ ቦታ ብትሄድ ኑሮ አብርሽና ሩታ እንደሚታረቁ እርግጠኛ ነበርኩኝ። ግን እቺ ሴት ደግሞ እያለች ሩታ አብርሽን እሺ ልትለው አትችልም ማለት ነው። ቤተሰብ በጣም ነው የሚያሳዝነው የሩታና የአብርሽ ነገር። እንግዲህ አብርሽ ከሩታ ፍላጎት አለው። እኔ አብርሽን አሁን ልናገረው አይደለም ምንም ተናግሬውም ለፍልፌ ምንም ሊሳካ አልቻለም። እንግዲህ ዛሬ በጣም ልብ የሚነካ ነገር ነው ያየሁት። እንግዲህ ሰው እንዴት ነው ባሉን አሳልፎ እየፈለገሽ ሩታ፣ እኔ አሁን ሩታ ላይ ነው የተናበው፣ እየፈለገሽ ሩታ ባልሽን መያዝና አንቺ ራስሽ ነሽ ቤትሽን ተቆጣጥረሽ ባልሽን መያዝ ሲገባሽ አብርሽ ካንቺ ጋር መኖር ይፈልጋል፣ ግን አንቺ አልፈለግሽም። ያው የመጀመሪያው ነገር ስላናደደሽ ይሆናል። ግን ሁሉን ነገር እንትን ብለሽ ለልጅሽ ስትይ አንድ እድል ሰተሽው አብረሽ ብትሆኚ በጣም ደስ ይለን ነበር። ግን በእንደዚህ አይነት ሁኔታ ሁለታችሁ ስትላዩ በጣም ያሳፍራል። እንግዲህ አይታችኋል። አይን ያውጣ የሆኑ ሴቶች አሉ። አይን ያውጣ የሰውን ባል በግድ የሚቀሙ በጣም ባለጌ ሴቶች አሉ። እሱን እኔ ልነግራችሁ አልችልም። በጣም ነው ያፈርኩት በሄርሜላ። ደግሞ ልታስፈቅዳት ወይኔ ሄርሜላ እንዴት ቦጫጭቄ ብጥላት ሁሉ እንዴት ደስ ይለኛል። ቤተሰብ አካውኑ ሁኔታውን ሁሉ አይታችሁ እንዴት እንደሚያደርጋት። ምን አገባሽ አንቺ በሰው ባል ገብተሽ መሀል ላይ የሰውን ህይወት እንደምትበጠብጪው አንቺ ማንኝ ብለሽ ነው? ቆይ ምንድነሽ አንቺ? አብርሃም የምትባል አንተ ጀዝባነ አንቺ እኮ ማለት እኮ እግዚአብሔር እኔ እኮ ባለፈው የኔ ንግግር ራሱ እኮ እና የአብርሽ ጓደኞቹ እኮ ወስቷል። አንቺ መደበሪያ ነሽ ስል እኮ እነሱም ከኔ አፍ ነው የወሰዱት። አንቺ መደበሪያ ነሽ። አሁን እኮ እኔ በጣም የሚገርመኝ ነገር የሄርሜላ ነገር ማለት ነው። አብርሽ እሷ ጋር ሲሄድ መታረቅ ፈልጋለሁ ከእሷ ጋር መሆን ምናምን ብሎ ሩታ ሄድ ከዚህ ብላ አባራው መጥቶ አንቺ ጋር ሲሽለጠለጥ እሺ የምትዩ ነገር ምንድነው? አንቺ በዱንያ ባል ጠፍቷል እንዴ? ወንድ ጠፍቷል? በዱንያ ሁሉ ወንድ ጠፍቶ ነው አብርሽ ላይ እንደዚህ የምትንጠለጠዩ ወይስ ምንድነው? መኪናውና ብሩንና ዝናውን ፈልገሽ ነው አንቺ? እኔ ምንም ያንቺ ነገር አንቺ በጣም ከባድ ሴረኛ ነሽ። የሆነ ነገርማ አለሽ። አብርሃምን እውነት ከልብሽ አፍቅረሽው አይመስለኝም። እንደው እኔ የፈለገ ነገር ይምጣ ቤተሰብ ከራማ የሚባል ነገር እኮ አለ። ከራማችን እየረገጠው እንደፈለገ እሷ ጋር ሲሄድ እንደፈለገ የሆነ እታረቃለሁ፣ ፈልጋታለሁ፣ ወዳታለሁ፣ ልጄ እናት ነች ሁሉን ነገር እያለ አንቺ ጋር መጥቶ ከራማችን ረግጦት እንደፈለገ ሆኖ እዛ መጥቶ ተቀበዋለሽ። ይሄ ምን አይነት ነው? ይሄ ፍላጎት ነው ቤተሰብ ነው የምትሉት? ይሄ ፍላጎት አይደለም፣ ይሄ ፍቅር አይደለም፣ ውሸታም ነች እቺ ሴት። የሆነ ነገር ከአብርሃም የፈለገችው ነገር ነው ይመስለኛል። ከሱ ጋር 1-3 ወር ከተቀመጠች በኋላ እንግዲህ እኛ ሀገር ላይ 3 ወር ከተቀመጣችሁ የመካፈል መብት አላችሁ። አሁን የወጣው ህግ አለ፣ የመካበል መብት አለው። አንድ ሰው 3 ወር ከአንድ ወንድ ጋር ከተቀመጠ ባባ ይፈራረሙ መብት አላት የመከፋፈል እቃው። እቺ ሴት ይሄን ፈልጋ ነው እንጂ እውነት አብርሃም እንደዚህ ያደረገሽ አንቺ ማንኝ ምንድነኛልሽ? ከራማ የሚባል ነገር አለ እኮ ክብር የሚባል ነገር አለ። የቤተሰብ አንቺ ቤተሰብ የለሽም እንዴ? ይናል ቤተሰብ የለሽም? ቤተሰብ የሚባል ነገር የለሽም? እኔ በጣም ነው የሚገርመኝ እውነት እንዴ እሱ ኧረ በኢየሱስ ስም እናንተ መቃጠል እኮ ነው እውነት። እኔ በጣም ነው የሚገርመኝ እውነት። እንደው ሩታም እኮ አይፈረድባትም ቤተሰብ እንደዚህ የተንዘላዘል እንደዚህ እየሆነ እሱ ራሱ ሲሽለጠለጥ አይታችኋል። ሲል ሄደህ ለዛ እባክህ ንፍጣም አትሽለጥለጥ እዛ። ከዚህ በኋላ ሩታ እንዳታስቸግራት በቃ አልፈልግም ብላለች። በቃ ሩታ እኮ ቃልጋ ወጣለች። ግን የሄርሜላ ነገር ብቻ እግዚአብሔር ሳታሳየኝ ምንም ነገር በቃ የሄርሜላ ማናት አዷልሽ ማለት እንደው የሄርሜላን ነገር ሳታሳይ እንዳትገለኝ ነው ያለችው።
እና ሄርሜላን ነገር ለሁላችንም እግዚአብሔር ያሳየን ነው ብሎ እኔ በጣም በቃ ቤተሰብ እውነቴን ነው የምናገረው ዘልዛላ ብያለሁ። ይሄ ትዳር የተንዘላዘለ ዘልዛላ እኛ ትዳር በቃ ትዳር መያዝ የፈለጉትን ሰዎች እንዳይዙ ያደረገ ዘልዛላ ጋጠ ወጥ የሆነ ትዳር እግዚአብሔርን ነው የምላችሁ። ጋጠ ወጥ የሆነ ትዳር ዘልዛላ ስነ ስርዓት የሌለው ሽምግልና የሌለው ምን የሌለው እነዚህ የወረዱ ናቸው። በቃ የወረዱ እግዚአብሔርን በጣም የወረዱ ናቸው። በጣም ያሳዝናል። በእንደዚህ አይነት መልኩ እናንተ ለነገሩ እኮ ቤተሰብ ያልመረቀው ትዳር ሁሌም እንዲህ በብኩን ነው የሚመች። ቤተሰብ መረቃቸውና ነው ሁሌ እንደተጣሉ ነው ያለቀው። ሂዶ በራሳቸው የዛሬ አመት የፋሲካ ቀን አለ እንዴ በጾም ምድር አለ የተጋቡት። በጾም ምድርም ስለተጋቡ ያያችሁ አለ። በጾም ምድርም ስለተጋቡ በቃ ቤተሰብም ምርቃትም ስለሌለው ይሄው እንደዚህ አይነት ትዳር እንደዚህ ይሆናል ትዳር። አያችሁ አይደለ? የቤት ምርቃት የሌለው በስነ ስርዓት ታጅባ ምን ተብላ ሩታም ከቤቷ ብትጠምሩ ይሄ ሁሉ ነገር የእናቴ አባት ተስሞ ቢወጣ እነሱ ዱባይ ሄደው እሽኮለሌ አሉ መጡ። እንደው ጋብቻቸው ምን እንደ የእውነት ጋብቻም አይመስለኝም የአብርሃምና የሩታ እንቅደር ሲሉ ቤትኛው በአባት በእናት ታጅበው እናት ጨፍራ ነው አባት ጨፍሮ ነው እናት አስፈርማ ነው። እኛ ላይ የኔ ፍርሚያቸው ራሱ አባት እናት ግን ያላየው እንግዲህ እናንተ ካያችሁ አላውቅም። እና እንደዚህ አይነት ትዳር እግዚአብሔር አይስጣችሁ ነው ማርያምን። በስመ አብ። ለማንኛውም የቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው ቻው።